ካሪዝማ የሚባል ምን እንደሆነ በደንብ የማይታወቅ ማግኔቲክ የሆነ ስጦታ አላቸው። ህዝብ ይወዳቸዋል፣ ፋን አላቸው፣ ይከተላቸዋል። እንድታደርግ የምፈልገው ይሄንን ነው ይላል። ከዛ ሐሳብ መጥቶልኝ እንደዚህ ተሰምቶኝ በዚህ መንገድ ብሰራው አስቤ አይቀበልም። ያልኩህ ይሄን አድርግ ነው። በ2 ሰዓት ግባ 11 ሰዓት ወጣ አትሉትም። የትም ስራው ብቻ ሰርተህ አምጣው ትሉታላችሁ። ወገቡን ታጥቆ እግር እንዳጠበና ከዛ ያረኩላችሁን አጣችኋል እንዳል አይታችኋል። ያረኩላችሁ መምህርና ጌታ ትሉኛላችሁ። እውነት ነው ነኝ። እኔ ይሄንን ካረኩኝ እናንተ ደግሞ አድርጉ። የመጀመሪያው ሊደርሺፕ አይነት ኦቶክራቲክ ሊደርሺፕ ነው የሚባለው። ኦቶክራቲክ ሊደርሺፕ የሚባለው ዲክታተርስ ናቸው። እኔ ያልኩት ነው የሚሉት፣ እነሱ ያሉት ነው የሚሆነው። ከታች ከማንም ሐሳብ አይቀበሉም፣ ማንንም አይሰሙም። መጨረሻ ውሳኔው እነሱ ናቸው። ፍሌክሲብል አይደሉም። ስለዚህ ቦሲ ናቸው። እኔ ያልኩት ይሆናል ይላሉ። እነዚህ ዲክታተርስ ናቸው። ስለዚህ የመጀመሪያው ሁሉንም ኦቶሪቲ የወሰደው ሊደሩ የሚወስድበት የሊደርሺፕ አይነት ኦቶክራቲክ ወይም የዲክታቶሪያል ሊደርሺፕ ነው። ሁለተኛ ዲሞክራቲክ ሊደርሺፕ ነው። በዲሞክራቲክ ሊደርሺፕ ላይ ከስር ይሰማል፣ ከስር ሐሳብ ይቀበላል። ሊደሩ ፋይናል ዲሲዥኑ የሱ ነው። ሐሳብ ወደ ላይም ወደ ታችም ሐሳብ ይሸራሸራል። አዳምጦ አሰላስሎ አመዛዝኖ ወደ ውሳኔ ይሄዳል። ይሄ ደግሞ ኦቶሪቲ ደግሞ ችግር የለበትም፣ ለሌሎች ኦቶሪቲ ይሰጣል። ስለዚህ ዴሊጌት ዲሞክራቲክ ሊደርሺፕ ነው። ሶስተኛው ስትራቴጂክ ሊደርሺፕ ነው። ስትራቴጂክ ሊደርሺፕ በቃ ስትራቴጂክ ቲንኪንግ ነው ያለው መሪው። በሁሉም ሌቭል ላይ በዚህ ስትራቴጂ ነው የምንሄደው፣ በዚህ ስትራቴጂ ነው የምንሰራው፣ በዚህ ስትራቴጂ ነው የምንሰራው እያለ ስትራቴጂ በማውጣት ለድርጅቱ ወይም ለሚመራው ተቋም ሰክሰስ ነው የሚሰራው። ስለዚህ ይሄኛው ሃይ ፐርፎርማንስ እንዲወጣ ነው የሚፈልገው። ስትራቴጂክ ሊደር ነው የሚሆነው። ስትራቴጂክ ሊደርሺፕ ነው ትመርጣላችሁ ብያቸዋለሁ። ይሄኛው በጣም ኢንትረስቲንግ ነው። ዴሊጌቲቭ ወይም ሌሲ ፌር ሊደርሺፕ ይባላል። ይሄ በጣም ለኤምፕሎዮቹ በጣም ኤክሰሲቭ የሆነ ፈቃድ ይሰጣል እና ለማመሰላችሁ የሚጠቀመው ለምሳሌ እዛ ቢሮ እንድትቀመጡ አይፈልግም። የፈለክበት ሂድና ሰርተህ ግን አምጣ ነው የሚለው። አንድ ጊዜ አንድ ወዳጄን ስራ አስቀጠርኩት፣ ጸሐፊ ነው እና ስራ አስቀጠርኩት። ተቀጥሮ መስራት ጀመረ። በ3 ወሩ ሳገኘው አለቅየውን ሳገኘው እንደው ምን አይነት ሰው ነው ያመጣህብኛል? እንዴ ምን ነው ስለ ቢሮ እኮ አይገባም ማለት በሰዓት አይገባም፣ በሰዓት አይወጣም። እንዴ በጣም እኮ አስቸጋሪ ነው አለ። ስራውን ግን ይሰራዋል ወይ ይጽፋል ወይ አልኩት። በጣም ጥሩ ጽሑፍ ነው የሚጽፈዋል። ከዛ ጠየቅኩት ልጁን ለምንድን ነው ስራ የማትገባው አልኩት። እኔ ዶክተርዬ እኔ ካፌ ቁጭ ስል ነው ሐሳብ ይመጣልኛል፣ መንገድ ላይ የሄድኩ ነው ሐሳብ ይመጣልኛል። እኔ ቢሮ ስቀመጥ ሐሳብ ይመጣልኝ፣ ምን ላድርጋል? ለእንደዚህ አይነት ሰዎች የሆነ እንደ ጂኒየስ ለሚያደርጋቸው ሰዎች ይሄ ሊደርሺፕ ነው። በ2 ሰዓት ግባ 11 ሰዓት ወጣ አትሉትም። የትም ስራው ብቻ ሰርተህ አምጣው ትሉታላችሁ። ስለዚህ ለዚህ ዴሊጌቲቭ ወይም ሌሲ ፌር የሊደርሺፕ አይነት አለ። አምስተኛው ትራንስፎርሜሽናል ሊደርሺፕ። ትራንስፎርሜሽናል ሊደርስ መለወጥ ነው የሚወዱት። ይገለብጡታል። ይመጡና ይሄን ወንበር አውጡልኝ ይላሉ። ይሄን ጠረጴዛ አውጣልኝ፣ ይለውጠው። አሰራሩ እኛ ስንሰራበት የነበረው በስታተስ 20 ዓመት የሰራንበት ይሄ ነው። አይ ዶንት ኬር፣ ለውጠው። መለወጥ፣ ትራንስፎርም ማድረግ። ይገለብጡታል። ሁሉንም ነገር መለወጥ ነው የሚወዱት እና ትራንስፎርሜሽናል ሊደርሺፕ ነው። ሌሎች እንዲሰሩ ያደርጋሉ። ኤክስፔክቴሽኖቹን ከፍ ያደርጋሉ። ትራንስፎርሜሽን ማምጣት የሚወዱ ሊደርስ ናቸው። ስድስተኛው ኮቺንግ ሊደርሺፕ ነው። ኮቺንግ ሊደርሺፕ ሊደሩ በስሩ ያሉትን ሰዎች ያስተምራቸዋል። መጽሐፍ ይሰጥሃል፣ አንብበውና ሳምራይዝ አድርገህ እንድትመጣ ይልሃል። በዚህ ጉዳይ ተዘጋጅተህ እንድትመጣና ፕሬዘንቴሽን እንድትሰጥ ይላል። በስሩ ያሉትን ሰዎች መጽሐፍ እየሰጠ ትሬን እያደረገ እያስተማረ ኮች ያደርጋቸዋል፣ ያሳድጋቸዋል። በእውቀት እንዲያድጉ በጣም ይፈልጋል። ይሄ ኮቺንግ ሊደርሺፕ ነው። አንዳንድ መሪዎች ላፕቶፕ ከፍተው ሲያስተምሩ እንደምታዩት ማለት ነው። ሌሎችም ሞቲቬት ያደርጋሉ። ይሄው ካሪዝማቲክ ሊደርሺፕ።
ካሪዝማቲክ ሊደርሺፕ እነዚህ ካሪዝማቲክ ሊደርስ ካሪዝማ የሚባል ምን እንደሆነ በደንብ የማይታወቅ ማግኔቲክ የሆነ ስጦታ አላቸው። ህዝብ ይወዳቸዋል፣ ፋን አላቸው፣ ይከተላቸዋል። ስለዚህ እነሱና ወደ ጦርነት እንሂድ ይላሉ። ህዝቡ በሙሉ ወደ ጦርነት እያለ ይከተላቸዋል። አይ አሁን ደግሞ ሰላም ይሻላል፣ ሰላም ሲሉ ህዝቡ ሰላም እያለ ይከተላቸዋል። ሚስጥሩ ምንድነው ካላችሁ ካሪዝማ ነው። ዝም ብሎ ይከተላቸዋል። በጣም በካሪዝማቲክ ሊደርሺፕ የሚታወቁት ሮናልድ ሬገን ነበሩ። ሮናልድ ሬገን የሚናገሩበት ማታ ላይ እሳቸው ይናገራሉ ከተባለ ሙቪ ሰው አያይም፣ ሌላ ፕሮግራም አይታይም። ቁጭ ብሎ እሳቸውን ነው የሚሰማው። ካሪዝማቲክ ሊደርስ ፊታቸው እንዴት እንደሚጠቀሙ ያውቃሉ፣ እጃቸው እንዴት እንደሚጠቀሙ ያውቃሉ። ማግኔቲክ ኃይል አላቸው እና ያንን ካሪዝማቸውን ግን ለጥቅም ያውሉታል። ያንን አትራክት የሚያደርግ ነገር ለጥቅም ያውሉታል። ስምንተኛ ፋሲሊቴቲቭ ሊደርሺፕ ነው። ይሄም በየሌቭሉ ፋሲሊቴት ማድረግ ማሳለጥ የሚባል ቃል ትዝ ይላቸዋል። ማሳለጥ ይወዳሉ፣ ያሳልጣሉ። በየሌቭሉ ላይ ማሳለጥ ነው የሚወዱት፣ ፋሲሊቴት በማድረግ ነው የሚወዱት። ከዛ ዘጠነኛው ትራንሳክሽናል ሊደርሺፕ ነው። ትራንሳክሽናል ሊደርሺፕ ቆጥሮ ይሰጥሃል፣ ቆጥሮ ይቀበልሃል። እንድታደርግ የምፈልገው ይሄንን ነው ይላል። ከዛ ሐሳብ መጥቶልኝ እንደዚህ ተሰምቶኝ በዚህ መንገድ ብሰራው አስቤ አይቀበልም። ያልኩህ ይሄን አድርግ ነው። ካንተ የምጠብቀው ይሄን አድርገህ ማግኘት ነው። ጥሩ ከሰራችሁ ያመሰግናቸዋል። ያችን ያላችሁን ነገር ካላረጋችሁ ችግር ውስጥ ትገባላችሁ። ትራንሳክሽናል በቃ ትራንሳክሽናል ቀጥታ የሱ ያስቀመጣቸው ነገሮች ናቸው መደረግ ያለባቸው። ስለዚህ ትራንሳክሽናል ሊደርሺፕ ነው። አስረኛው ይገባቸዋል፣ ቪዥነሪ ሊደርሺፕ ነው። ቪዥነሪ ሊደርሺፕ ሊደሩ ቪዥነሪ ነው። ከኦብጀክቲቭ ይወጣና አቅጣጫዎችን ማሳየት ይወዳል። አውት ኦፍ ዘ ቦክስ ያስባል። ኢኖቬቲቭ ነው። ፈጠራ አለው። ዩኒክ ቲንኪንግ አለው። እነዚህን አይዲያዎች ደግሞ ኢፌክቲቭሊ አፕላይ ያደርጋቸዋልና በቪዥን ነው የሚመራው። ነገሩ በሙሉ ከቪዥን ጋር የተያያዘ ነው። ከዛ ሲቹዌሽናል አለ። ሲቹዌሽናል ሊደርሺፕ እንደ ሁኔታው ይቀያይረዋል ሊደርሺፑን። ለምሳሌ ጦር ሜዳ ከሄደ ዲሞክራቲክ ሊደርሺፕ አይሰራም። ቀጥታ ትዕዛዝ ነው የሚሰጥ አይደለም። ዲሞክራቲክ ሊደርሺፕ ወይም ሌሲ ፌር አይሰራም። ስለዚህ እዛ ጦር ሜዳ ላይ ሲሆን ቀጥታ ዲክታቶሪያል ሊጠቀም ይችላል፣ ወይም ትራንሳክሽናል ሊጠቀም ይችላል። ማዘዝ ነው፣ ያዘዘው መሆን አለበት። ምክንያቱም ጦር ሜዳ እንትን የለው፣ ውይይት የለው፣ ምንም ማድረግ አይቻልም። ሌላ ቦታ ላይ ደግሞ ሲመጣ ዲሞክራቲክ ይሆናል፣ ሌላ ቦታ ላይ ደግሞ ይቀያይረዋል። ስለዚህ ሲቹዌሽናል ሊደርሺፕ የሚባለው ይሄ ነው። የመጨረሻው ሰርቫንት ሊደርሺፕ። ሰርቫንት ሊደርሺፕ ሰርቫንት ነው ሊደሩ። ሊመራ ሲመጣ ሰርቭ ሊያደርግ ነው የሚመጣው፣ ሊያገለግል ነው የሚመጣው፣ አለቃ ሊሆን አይደለም የሚመጣው። ስለዚህ ይመጣና ክራባትህን ያስተካክልልሃል፣ ትከሻህ ላይ ያለ ነገር ካለ ያወርድልሃል። ለማገልገል መንፈስ ነው ያለው፣ እንደ ክርስቶስ ማለት ነው። ወገቡን ታጥቆ እግር እንዳጠበና ከዛ ያረኩላችሁን አጣችኋል እንዳለ አይታችኋል። ያረኩላችሁ መምህርና ጌታ ትሉኛላችሁ፣ እውነት ነው ነኝ። እኔ ይሄንን ካረኩኝ እናንተ ደግሞ አድርጉን ብሎ አሳይቷቸው እንደሄደ ሰርቭ ነው የሚያደርገው። ስለዚህ ለነሱ ጥቅም ነው የሚሰራው። በስሩ ላሉት ሰዎች ጥቅም ነው፣ ለሱ አይደለም። it's not about him, it's about you ነው የሚለው ሰርቫንት ሊደርሺፕ። እና እንትኑ ላይ ታዩታላችሁ። እኔ እዚህ ውጭ ጉዳይ ሚኒስትር እሄዳለሁና ሲሄድ ፐብሊክ ዲፕሎማሲ የሚባል አለ፣ በዛ እንሄዳለን። አንድ ዶክተር ቶፊቅ የሚባል አብሮን ይሰበስባል። ከዛ አሁን ሁላችን ገብተን ተቀምጠን አንድ ሰው አርፍዶ ይመጣል አይደለም። ልክ አንድ ሰው አርፍዶ ከመጣ ብድግ ይላል ዶክተር ቶፊቅ። የት ሊሄድ ነው ስትሉ እዛ ጋ ሄድና ውሃ ይዞ ይመጣና አዲስ የመጣው ሰው ጋር ያስቀምጥለትና ሄዶ ቁጭ ይላል። ስፖንቴኒየስ ነው። ከዛ አሁን ሌላ ሰው ደግሞ ሲመጣ አሁንም ብድግ ይላል። እኛ እንስቃለን። አይቆጣጠረው። ሄዶ ውሃ ያመጣል፣ ያስቀምጣል። ሻይ ከመጣ እንትኑ ስኳር ይዞ ይመጣል። እንትኑ አለው ብራብድ ይላል። የሰርቨንት ሜንታሊቲ ስላለው አንድ ጊዜ አንድ ባለስልጣን ያደረጉትን ሰማሁ እና
ቡና የነበረው ሰው ነው ያወራው። ቡና ጋበዙ፣ እንግዳ መጣ፣ ባለስልጣኑ ቡና ጋበዙ ሰውየውን። ከዛ ሰውየው ቡናው ተደፋበት፣ ሳይጠጣው ተደፋበት። ሲደፋበት ቡና የምታፈላዋን ሴት ጠሯት ነው። ከመጥራታቸው በፊት ራሳቸው ሰውየው ትልቅ ባለስልጣን ናቸው፣ ተነስተው በናፕኪን ሙልጭ አድርገው አጸዱ። ቡናውን የተደፋውን ጠረጉና ከዛ ቡና የምታፈላዋን ጠሯት። ቡናሽን በጣም ወዶታል፣ እስቲ ድገሚን አሏት። ሰርቫንት ሊደርሺፕ። ስለዚህ ሰርቫንት ሊደርሺፕ ላይ ሰርቭ ለማድረግ ነው የምትቀመጡት፣ ሌሎችን ለማገልገል ነው የምትቀመጡት። እነዚህ 12 የሊደርሺፕ አይነቶች ናቸው። መጨረሻ አፕሼት አድርጌ ላርፍ ነው። ይሄ ሰርቫንት ሊደርሺፕ የተባለው በጣም ውብ ድንቅ የሆነ ሊደርሺፕ ነው። ራሳችሁን ሰርቫንት አድርጋችሁ የምታቀርቡበት ሰርቫንት ሊደርሺፕ ነው። እኔ እናንተ ጋር ስመጣ ትልቅ ለሆን ምን ያህል እንደማውቅ ላሳያችሁ፣ ምን ያህል እንደው ትልቅ ሰው እንደሆንኩ ላሳያችሁ አይደለም የመጣሁት። አይደለም፣ ሰርቭ ላደርጋችሁ ነው። እናንተ ህይወት ውስጥ አሁን ዛሬ ቢሳካልኝ ማድረግ መፈልገው መለኮስ ነው። አናድጃችሁም ቢሆን ምንም አድርጌ ቢሆን የታሰበላችሁ ቦታ ላይ እንድትደርሱ ስፓርክ ማድረግ ነው የምፈልገው። ላይፍ ቀላል አይደለም። እኔ እውነቱን ልንገራችሁ፣ ቀይ ምንጣፍ አይደለም። በቃ ቀይ ምንጣፍ የተነጠፈበት አበባ በአበባ ሽቶ በሽቶ ኢዚ ብላ አይደለም። ላይፍ ቻሌንጆች አሉት። ትወድቃላችሁ፣ ትነሳላችሁ። አፕስ አሉ፣ ዳውንስ አሉ፣ ተራራዎች አሉ፣ ሸለቆች አሉ፣ ምድረ በዳ አለ። በምድረ በዳ ታልፋለህ፣ በሸለቆ ውስጥ ታልፋለህ። ተራራውን ትወጣለህ፣ ትወድቃለህ፣ ትነሳለህ። ዝም ብሎ እንደ ፊክሽን ዝም ብሎ የተቀመጠ ነገር አይደለም። አሉት ቻሌንጆች አሉት። ህይወት ቻሌንጅ አለ። ቻሌንጁ ቁጭ ብላችሁ እንድታለቅሱ ሳይሆን በርታታችሁ እንድታልፉት ነው። ስለዚህ ይሄንን ወቁ፣ ሬዚሊየንስ ይኑራችሁ። አንዳንዱ ቻሌንጅ ሊሰራችሁ ነው የሚመጣው። አንድ ጊዜ ምን አለው ይባላል፣ አምላክ ፈጣሪ አንዱን ሰው ይሄንን ግድግዳ ግፋው አለው። ትብለ ግፋው አለው። ይገፋል፣ ሰውየው ይገፋል፣ ግድግዳውን ይገፋል፣ ምንም አይንቀሳቀስ። አንድ አመት ሞከረ፣ ገፋ፣ ግድግዳው አልተንቀሳቀሰም። ከዛ እግዚአብሔር ሆይ ይኸው እንደዚህ አምላክ ሆይ ግፋው አልከኝ፣ ግድግዳውን ገፋውት፣ ምንም አልተንቀሳቀሰም አለው። አዎ ግድግዳው አልተንቀሳቀሰም፣ ልክ ነህ አለው ፈጣሪ። ግን እስቲ ሰውነትህን ይየው አለው። ሰውነቱን ሲያየው የገፋበት ጡንቻው እንዴት እንዳማረ እንደተስተካከለ፣ እዚህ ጋር በፓክ የምትሉት ወጣቶቹ እንደዛ ሲክስ ፓክ ምናምን አምሮ ቦርጨለ። እኔ እኮ ግፋው ያልኩ ግድግዳ ይንቀሳቀሳል ብዬ አይደለም፣ ያንተን ቢልድ ላደርግ ነው የፈለኩት፣ ያንተን ስትሬንግዝ። አንዳንዶቹ ቻሌንጆች ለዚህ ነው የሚመጡት። ጥንካሬ ሊሰጧችሁ ነው፣ ፐርሰናሊቲያችሁን ሊሰሩ ነው፣ ካራክተራችሁን ሊሰሩ ነው። እና ቻሌንጆች ሲመጡ ሬዚሊየንስ ይኖራችሁ። ተስማምተናል አይደል? ፖዚቲቭ ዩዝ ዴቨሎፕመንት ይባላል፣ PYD ይባላል። ከትራዲሽናሉ የሚለይ ሁሉ በሶሻልም ሳይኮሎጂካሊ በሁሉም ነገር እንድታድጉ የሚያደርግ ፖዚቲቭ ዩዝ ዴቨሎፕመንት ይባላል። እና PYD ያስቀመጣቸው 5 ሲዎች አሉ። ከወጣቶች የምንፈልጋቸው 5 ሲዎች አሉ። እነሱን ልንገራችሁና ወደ መጨረሻ እሄዳለሁ። አንደኛው እንድትሆኑ የምንፈልጋቸው ነገሮች ወጣቶች፣ አንደኛው ኬሪንግ ነው። ኬሪንግ ውሃ ሲፈስ ስታዩ የምትዘጉ፣ አንዲት አሮጌት እናት ወድቃ ስታገኙ የምታነሱ፣ ኬር የምታረጉ፣ ኬር የሚያደርግ ልብ ያላቸው ወጣቶች እንዲኖሩ ነው የሚፈልገው። ኬሪንግ ነው አንደኛው። ምክንያቱም እውቀት ኖሮ ኬሪንግ ካልሆነ ምንም ዋጋ የለውም። ልብ ያስፈልጋል። ኬሪንግ ልብ ያስፈልጋል። ሁለተኛው ካራክተር ነው። ካራክተር ችሎታ ከፍታ ላይ ያወጣሃል። ከፍታ ላይ የሚያቆይህ ግን ካራክተርህ ነው ይባላል። ብሪሊየንት የሆኑ ሰዎች ካራክተራቸው ግን ልትጠጓቸው የማትችሉ፣ ቁጭ ብላቸው 5 ደቂቃ ሻይ መጠጣት የማትችሉ ሰዎች አሉ። በጣም አንባቢ የሆኑ ግን ካራክተር የሌላቸው። ስለዚህ በጣም ጥሩ ካራክተር ይኖራችሁ።
ቢ ጀንትል ሆኖ ትሁት ሆኖ ፍቅር የተሞላችሁ ለሰው የምታስቡ ካራክተራችሁ የተሰራ እሱ ከፍታው ላይ ያቆያቸዋል። ሶስተኛው ኮንፊደንስ ነው። በራሳችሁ ተማመኑ፣ ባላችሁ ነገር ተማመኑ። ይሄንን ማከል የለብህም ቁመትህ ወይም መጽሔት ላይ ያየሻትን ሴት መምሰል የለብሽም። የሆነች ሞዴል በስንት መከራ ዌይት ሉዝ አርጋ ምን ብላ ተሰቃይታ ተሰርታ በስንት መሰራት ያለፈች ሞዴል መምሰል የለብሽም። ራስሽን ተቀበዩ፣ ውበትሽን ተቀበዩ፣ በራስህ ኮንፊደንስ ይኖርህ። ፈጣሪ አላህ ማንንም አስቀያሚ አድርጎ ሰርቶ አያውቅም። ሁሉን አሳምሮ የሰራው ሁሉም ሰው ቆንጆ ነው፣ ሁሉም ሰው ውብ ነው። በራስህ ማንነት ኮንፊደንስ ይኖርህ፣ በተማርከው በምታውቀው ኮንፊደንስ ይኖርህ። ስለዚህ ኬሪንግ፣ ኮንፊደንስ ሶስተኛው ካራክተር፣ አራተኛው ኮምፒተንስ ይኖራችሁ። ኮንፊደንስ አይደለ? ኮምፒተንስ ይኖራችሁ። ተማሪ ከሆንክ ድብን ያለ ተማሪ ሁን። አካውንታንት ከሆንክ ድብን ያለ ኤክስፐርት የሆነ አካውንታንት ሁን። ኢንጂነር ከሆንክ ደንበኛ ኢንጂነር። ሐኪም ከሆንክ የሚያነብ ራሱን አፕዴት የሚያደርግ ደንበኛ ሐኪም ሁን፣ በየቀኑ የሚያነብ። ስለዚህ ባለህበት ቦታ ላይ ኮምፒተንስ ይኖር። የመጨረሻው አምስተኛው ኮኔክቲቪቲ ይባላል። ኮኔክት የምታደርጉ ሁኑ። ትላልቅ ሰዎች ስታገኙ ጸጉራችሁን እያሻችሁ ፊታችሁን አዙራችሁ የምትሄዱ ሳይሆን ቀረቡና አናግሯቸው። ቶክ ቱ ደም፣ ጥያቄ ጠይቋቸው፣ ከነሱ ዕውቀት ተቀበሉ። ይሄ እንዴት ነው የሚሆነው በሏቸው። ስለዚህ እነዚህ አምስቱ ኬሪንግ፣ ካራክተር፣ ኮንፊደንስ፣ ኮምፒተንስ እና ኮኔክቲቪቲ አሁን በዓለም ደረጃ ወጣቶች እንዲደርሱበት የምንፈልገው ቦታ ነው። አምስቱ እንዳሏቸው እርግጠኞች ነው። የመጨረሻ በሜንቶርሺፕ መኑ። ሜንተርሺፕ የመጣው ቃሉ ራሱ ሜንተር ከሚባል ሰውዬ ነው። ሜንተር አድርጎ አውጥቶ አንድ ቦታ የሚያደርሳችሁ ሰው ነው። አሌክሳንደር ደግሬት በአሪስቶትል ነው ሜንተር የተደረገው። አሪስቶትል ቁጭ ብሎ አሌክሳንደር ደግሬትን ሜንተር አድርጎ ግሬት አድርጎታል። ያለ ሜንተር ወደ ግሬትነስ መድረስ አይቻልም። ስለዚህ ሜንተር ይኖራችሁ። ሄዳችሁ የልባችሁን የምትነግሩት፣ ስታዝኑ አዝኛለሁ የምትሉት፣ ተስፋ ስትቆርጡ ተስፋ ቆርጫለሁ የምትሉት፣ የሚመክራችሁ በዚህ ጋር ብትሄድ እንደዚህ ብታረግ፣ እቺ መጽሐፍ ብታነባት፣ እዛ ጋር አፕላይ ብታረግ የሚል ከናንተ በእድሜ በእውቀት የተሻለ ሜንተር ይኖራችሁ። ወይም ደግሞ አማራጭ ኮቺንግ ይባላል። ኮች የመጣው ደግሞ ከጋሪ ነው። ጋሪ ከአንድ ቦታ ወስዶ አንድ ቦታ እንደሚያደርስ ኮች ካላችሁ ታርጌታችሁን ያይና እዛ ጋር እስክትደርሱ ድረስ ኮች ይሆናችኋል። እንደዚህ አግዞ እዛ እስክትደርሱ ድረስ ያግዛችኋል። ስለዚህ ኮቺንግ፣ ሜንተርሺፕ እኛ ሀገር ያልተለመዱ ነገሮች ናቸው። ግን ሜንተር ይኖራችሁ ወይም ኮች ይኖራችሁ።